your leadership is very important እና አሁን ስልክ ነበር ትናንትና መንግስት ጨመረ ተገዶ ነው ጨመረ ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ መንግስት የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ከአረብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስተዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ውድነቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ሶ ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኦፖርቹኒቲ ፈጠረልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና ሐኪሞቹ መመራኖቹ ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅድም ይላቻ አይመስለኝም በሳቸው ላይም እንትን የሚመጣ አይመስለኝም የራሳቸውን ሐሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን አንድ እንደምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡትና በጣም ግን መራር ሀቅ ውስጧል እሱን ነገር እንድንመለከተው ስለፈለኩ ነው ይሄን ያህል ፐርሰንት ጨምር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላር የመግዛት እንዲሁም አገር ውስጥ ያለው ዕቃ የመሸመት ጥሬ ዕቃ የመሸመት ባለቂቃዎችን የመሸመቱስ አቅም ምን ያህል ነው አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ ምናልባት አንተ እየተናገርክ የሳቸውን ጽሁፍ ድጋሚ ያመጣሉ ባይላ መንገድ ያስቀምጡት actually I'm glad ያን ስክሪንሾት አመጣው እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ የደሞዝ ተጨመረ ይባላል ደሞዝ actually አልተጨመረም እዛ ሀገር ኢቨን ማሻሻያው በቂ አይደለም ምክንያቱም መንግስት ምን ያደረገ መሰለ ኤሌክትሪክም ሆነ ሌላም ገዛ በዶላር ስለሆነ በዶላር ተምረው ነው ታሪፉን የሚጨምሩት ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉትም አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው ከፍተኛው ላይ ያለው በዶላር በቂ አይደለም እኔ ትላንትና ስለጥፍ ምንድነው ያልኩት አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው
ገበያውን ያመጣጠነ አይደለም። ገበያውን ያመዛዘነ አይደለም። የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3000 ብር ቢጨመርልህ ታክሱን 35%ን የቫቱን የምናምን አድርገህ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚደርሰው ከ3000 ውስጥ 1000 አይሆንም። 1000 ደግሞ ምን ትገዛልሃለች? እና አሁንም ያደረጉት በቂ አይደለም፣ ከልብ አይደለም፣ የሰራተኛውን ችግር ሊፈታ የሚችል አይደለም። ገበያውን በባሰ የሚያባብስ ነው። በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው። አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው። ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል። መግለጫ ምንድነው የሚለው? ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል። ለምን ነው ነጋዴው የማይጨምረው? በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው። ያው ባለፈው ሰሞኑን አክቲቭ ስላልነበርኩ ነው እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ። 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል። በዛ ላይ ጉቦ ከፍሎ ነው የሚያደርገው። አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ። እና ነጋዴው ላይ ግብር ሰማይ ወጥቶበታል። የኤሌክትሪክ ፍጆታ ሰማይ ወጥቶበታል። የውሃ ፍጆታ ሰማይ ወጥቶበታል። የነዳጅ ፍጆታ ሰማይ ወጥቶበታል። አት ሴም ታይም ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል። ፌር አይደለም። ነጋዴው ገበያውን ሪፍሌክት የሚያደርገው አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ። በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ተያይዞ ባለፈው ሳምንት ሳይው ነበር። ኢትዮጵያ የታክስ ቱ ጂዲፒ ሬሾ በጣም ትንሽ ነው ከአፍሪካ ይባላል። ለምን እንደሆነ ታውቃለህ? ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም፣ ውሸታቸው ነው። በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች የመጣችው እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው። ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸውም። ነው የኢትዮጵያ ሕዝብ ግብር ይከፍላል። ማን ነው ግብር የማይከፍለው? ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም። አንድ ሰሞኑን ያየሁት ዳታ ባለፉት 5-7 ዓመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ። ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት። ታክስ ፍሪ ግን አልሆኑም። እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ፣ 25%ን ለባለስልጣኑ ይሰጣሉ፣ 50% ሴቭ ያደርጋሉ ማለት ነው። this is what's happening። የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ የኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው። በመልቲፕል ደረጃ ቀጥታ ግብር ይከፍላል። አሁን እኮ የዶሮም የአህያም የበግም ግብር ይከፍላል። የመሬት ይዞታ ብቻ አይደለም። ከዛ ላይ የሚሊሻ ይከፍላል፣ የስፖርት ይከፍላል፣ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው። የድርጅት መስሪያ፣ የጤና ልክ የጤና ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል። የጤና ኢንሹራንስ እነዚህ ሁሉ ይከፍላል። እና ህዝቡ they are actually what they are doing right now is they are taxing the economy to death። ግብር ኢትዮጵያ ውስጥ እየከፈለ ያለው ቱባው ባለሀብት አይደለም። ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው መደጎም ያለበት መበረታታት ያለበት። ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና
ይሄ ማከለኛና ትናንሽ ነጋዴው ነው። ይሄ በየከተማው ነው። በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው። እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው። የሀገሪቷን ትልቅ ግብር የሚከፍለው ይህ ህዝብ ነው። የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው። ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው። ኢትዮጵያ ውስጥ አሁን እኮ ሼም አይደለም። የስፖንሰር ይባላል ታውቃለህ። አሁን እያንዳንዱ ነጋዴ የሚኒስቴር ስፖንሰር አለው። ከሌ እኮ ትናንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል። ሌብነት ኦፊሻል ስለሆነ የግብር ገንዘብም እየቀነሰ ሄደ። ጥሩ። ከዚህ ጋር በተገናኘ አንድ ሁለት ቻርቶችን እያሳየን እንድናወራ ፈለግኩኝ ጀዋር። አንደኛ የደሞዝ ጭማሪው በዚህ ጊዜ መደረጉ በአጠቃላይ መንግስት ሁሉን ነገር እያስኬደ ያለው ሁኔታ ነው ያለው። የሲቪል ሰርቪስ ኮሚሽኑን አንድ ቪዲዮ እናስከትልና ቻርቶችን እያየን እንድናወራበት ነው የፈለግኩት። እስኪ እሳቸው የሚሉትን ነገር